ምዕራፍ 3 ሳይባረሩ በምድሪቱ ስለቀሩ ሕዝብ። የከነዓናውያንም ጦርነት ሁሉ ያላወቁትን እስራኤልን ከእነርሱ ይፈትናቸው ዘንድ እግዚአብሔር እነዚህን አሕዛብ ተዋቸው። ይህም ጦርነትን ያስተምሯቸው ዘንድ ስለ እስራኤል ልጆች ትውልድ ብቻ ነው። ነገር ግን ከእነርሱ በፊት የነበሩት እነዚህን አላወቋቸውም ነበር። እነርሱም አምስቱ የፍልስጤማውያን መኳንንት፣ ከነዓናውያንም ሁሉ፣ ሲዶናውያንም ከባል ሄርሞን ተራራ ጀምሮ እስከ ኤማት መግቢያ ድረስ በሊባኖስ ተራራ የሚኖሩትም ኤዊያውያን እግዚአብሔር በሙሴ እጅ ለአባቶቻቸው ያዘዘውን ትእዛዝ መስማታቸው እንዲታወቅ እስራኤል ይፈተኑባቸው ዘንድ እነዚህ ቀሩ። የእስራኤልም ልጆች በከነዓናውያን፣ በኬጢያውያን፣ በአሞራውያን፣ በፌርዜዮናውያን፣ በኤዊያውያን፣ በኢያቡሳውያን መካከል ተቀመጡ። ሴቶች ልጆቻቸውንም አገቧቸው። እነርሱም ሴቶች ልጆቻቸውን ለወንዶች ልጆቻቸው ሰጡ፣ አማልክቶቻቸውን አመለኩ። የእስራኤል ልጆች በእግዚአብሔር ፊት ክፉ አደረጉ። አምላካቸውን እግዚአብሔርም ረስተው በአሊምንና በአስታሮትን አመለኩ። ስለዚህ እግዚአብሔር በእስራኤል ላይ ፈጽሞ ተቆጣ። በወንዞችም መካከል ባለ በሶርያ ንጉሥ በኩሳር ሳቴም እጅ አሳልፎ ሰጣቸው። የእስራኤልም ልጆች ለኩሳር ሳቴም 8 ዓመት ተገዙ። የእስራኤልም ልጆች ወደ እግዚአብሔር ጮኹ። እግዚአብሔር ለእስራኤል መድኃኒትን አስነሳላቸው። የካሌብ ታናሽ ወንድም የቄኔዝ ልጅ ጎቶንያልን አዳናቸው። ለእርሱም ታዘዙለት። የእግዚአብሔርም መንፈስ በእርሱ ላይ አደረ። በእስራኤልም ላይ ይፈርድ ነበር። ለጦርነትም ወጣ። እግዚአብሔርም በወንዞች መካከል ያለች የሶርያ ንጉሥ ኩሳር ሳቴምን በእጁ አሳልፎ ሰጠው። እጁም በኩሳር ሳቴም ላይ በረታች። ምድሪቱንም 40 ዓመት አረፈች። የቄኔዝም ልጅ ጎቶንያል ሞተ። የእስራኤል ልጆች በእግዚአብሔር ፊት እንደገና ክፉ ሥራን ሠሩ። በእግዚአብሔርም ፊት ክፉ ስለ ሠሩ እግዚአብሔር የሞዓብን ንጉሥ የዔግሎምን በእስራኤል ላይ አበረታባቸው። የአሞንን ልጆችና አማሌቅን ወደ እርሱ ሰበሰበ። ሄዶም እስራኤልን መታ፣ ዘንባባ ያለባትን ከተማ ያዘ። የእስራኤልንም ልጆች ለሞዓብ ንጉሥ ለዔግሎም 18 ዓመት ተገዙ። የእስራኤልም ልጆች ወደ እግዚአብሔር ጮኹ። እግዚአብሔርም ብንያማዊውን የጌራን ልጅ ናዖድን 2 እጆቹ ቀኝ የሆኑለትን ሰው አዳኝ አስነሳላቸው። የእስራኤልም ልጆች በእርሱ እጅ ወደ ሞዓብ ንጉሥ ወደ ኤግሎም እጅ መንሻ ላኩ። ናዖድም 2 አፍ ያላት ርዝመቷ 1 ስንዝር የሆነች ሰይፍ አበጀ። ከልብሱም በታች በቀኝ በኩል በወገቡ ታጠቃት። ለሞዓብም ንጉሥ ለዔግሎም እጅ መንሻውን አቀረበ። ኤግሎምም እጅግ ወፍራም ሰው ነበር። እጅ መንሻውንም ማቅረብ በጨረሰ ጊዜ እጅ መንሻ የተሸከሙትን ሰዎች አሰናበታቸው። ኤግሎምም ከገልገል ከጣዖታት ቤት ተመለሰ። ናዖድም ንጉሥ ሆይ ለብቻ የምነግርህ ምስጢር ነገር አለኝ አለው። ኤግሎምም ሁሉ ከእርሱ ዘንድ እንዲወጡ አዘዛቸው። በእርሱም ዘንድ የቆሙት ሁሉ ወጡ። ናዖድም ወደ እርሱ ገባ። እርሱም በበጋ ቤቱ ሰገነት ለብቻ ተቀምጦ ነበር። ናዖድም ንጉሥ ሆይ የእግዚአብሔር መልእክት ላንተ አለኝ አለው። ኤግሎምም ከዙፋኑ ተነሣ፣ ቀረበውም። ናዖድም በተነሣ ጊዜ ግራ እጁን ዘርግቶ ከቀኝ ጎኑ ሰይፉን መዘዘ። ኤግሎምንም ሆዱን ወጋው፣ እስከ ሙላጋዋም
አስገባት፣ እስከ ጀርባውም በረበረው። ሰይፉንም ከሆዱ መልሶ አላወጣትም። ናዖድም የእልፍኙን ደጅ ዘግቶና ቆልፎ ወደ ውጪ ወጣ። ናዖድም ከሄደ በኋላ አገልጋዮቹ መጡ። የሰገነቱን ደጅ ተቆልፎ ባዩ ጊዜ ምናልባት በበጋ ሰገነቱ ውስጥ ወገቡን ይሞክር ይሆናል አሉ። እስኪያፍሩም ድረስ ቆዩ። የሰገነቱንም ደጅ እንዳልከፈተ ባዩ ጊዜ መክፈቻውን ወስደው ከፈቱ። እነሆም ጌታቸው በምድር ላይ ወድቆ ሞቶም አገኙት። እስከሚታወቅ ድረስ ናዖድ አመለጠ። ያወቀውም የለም። ከጣዖቶቻቸው አልፎ ወደ ሴይሮታ አመለጠ። ከዚያም በኋላ ወደ እስራኤል ምድር በደረሰ ጊዜ በተራራማው በኤፍሬም ሀገር ቀንደ መለከትን ነፋ። የእስራኤልም ልጆች ከእርሱ ጋር ከተራራማው ሀገር ወረዱ። እርሱም በፊታቸው ሄደ። እርሱም እግዚአብሔር አምላክ ጠላቶቻችንን ሞዓባውያንን በእጃችን አሳልፎ ሰጥቶናልና ተከተሉኝ አላቸው። ተከትለውም ወረዱ። ወደ ሞዓብም የሚሻገረውን የዮርዳኖስን መሻገሪያ ያዙ። ማንም ሰው እንዲያልፍ አልተፈቀደም። በዚያ ወራት ከሞዓብ 10,000 የሚያህሉትን ጎልማሶች ጽኑዓን ሁሉ ገደሉ። ከእነርሱም አንድ ሰው እንኳን አላመለጠም። በዚያም ወራት ሞዓባውያን በእስራኤል እጅ ገቡ። ምድሪቱም 80 ዓመት አረፈች። ናዖድም እስኪሞት ድረስ ገዛቸው። ከእነርሱም በኋላ የሐናት ልጅ ሴሜጋር ተነሣ። ከፍልስጤማውያንም 600 ሰው በበሬ መውጊያ ገደለ። እርሱም ደግሞ እስራኤልን አዳነ።